ኦሆ ዛሬ አንበሲት መታለች። አንበሲት እያገሳች ነው የመጣችው ዛሬ እያገሳች። ወይኔ የዛሬው ግን ደስ ይላል። ዛሬ ድራማ እንደሆነ በደንብ ነው የተረዳሁት ጋይስ። የዛሬው ድራማ እንደሆነ በደንብ ያስፎግራል። በእውነት በጣም ያስፎግራል። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። የኔ ምርጦች፣ የኔ ምርጣ ምርጦች፣ ጨረቃ ፋሚሊ በጠቅላላ እንዴት ናችሁልኝ? እኔ ያለሁ ክብሩ ይስፋ ለመድኃኒዓለም። እስኪ ሰብስክራይብ አድርጉኝ ውዶቼ፣ እኔንም ሰብስክራይብ አድርጉኝ። እንግዲህ ሀይሚና ብሩኬም ድራማ እንደሆነ እየሰሩ ያሉት በደንብ ነው የሚያስፎግረው። በደንብ የዛሬው በጣም አስፎግሯል። ሀይሚዬ እንግዲህ ጠፍታ ነበረ፣ በጣም ተናፍቃ ነበረ። በጣም ናፍቀሽን ነበረ እውነት ለመናገር። እናማ ዛሬ እንደው ያው አሟታል ምናምን ብለው ነበረ። እግዚአብሔር ይመስገን ደህና ናት። እንኳን ደህና መጣሽልን። እንኳንም ነቃ ብለሽ አየንሽ። እንኳንም አዝነሽ ቆዝመሽ ያልሄድሽ ያልመጣሽ፣ እንኳንም አንበሳ ሆነሽ መጣሽልን። አንበሳ የኛ አንበሳ ሆናት ሀይሚና ናቲን እና መታ እንግዲህ ምንም እንኳን እኔ በእርግጥ እውነት ነው ራሷን ማስከበር አለባት። ቢያንስ ቤቱን እንኳን ትታ ሄዳ ቢያንስ ቤቷን እንኳን ለቃ ሊተዋት አልቻሉም። ገባችሁ? የእሷ ስም እየተጠራ ነው እና ስለዚህ ጠርቻ እናግራታለሁ። ማን ስለሆነች ነው እሷ? ምንም እንኳን አብረን ባንሆን 2 ዓመት ሙሉ አብረን ኖረናል። ስለዚህ እኔ ብሩኬን የፈለግኩትን ነገር ማድረግ እችላለሁ፣ የፈለግኩትን ነገር መናገር እችላለሁ። ምክንያቱም 2 ዓመት ሙሉ ብዙ ነገር አሳልፈናል። እኔ ያለ አንተ፣ አንተ ያለ እኔ ተባብለን ብዙ ነገሮችን አሳልፈናል። ስለዚህ እኔ ብሩኬን የፈለገ ነገር ብናገረው ምንም ችግር የለውም አብረን ከመቆየታችን አንጻር ብላለች። አዎ ልክ ናት። ሀይሚና ብሩኬ እኮ እኛውንን ኮትኩተን ያሳደግናቸው፣ እኛውንን እያየናቸው። እግዚአብሔርን በጣም ይገርመኛል። በጣም ይሁን እኔ ፎቶቸውን ራሱ ሳየው ይገርመኛል። ታስታውሱ ከሆነ ማለት ነው የሆነ ጊዜ ላይ ሀይሚዬ እያለቀሰች መታታ ታስታውሱ ከሆነ ውጥር ባይልሽ ነገር ባይልሽ ነገር ተሸክመ ያኖርሽ ነበር የሚለውን ቪዲዮ ፖስት ያደረጉ ቀን ቲክቶክ ላይ ያንን ቀን የተቀረጸው ቪዲዮ ታስታውሱ ከሆነ ሀይሚዬ እያለቀሰች ብሩኬ አንተ ባትኖር ከጎኔ እኮ እኔ የትም ምደርስ ሰው አልነበርኩም። አንተ ብዙ ነገሬ ነህ። አንተ ለእኔ ብዙ ነገር ሆነህልኛል እና እኔ ብዙ ነገር ብሶት አለብኝ፣ ብዙ ጭንቀት፣ ብዙ ሀሳብ፣ ብዙ የምጎዳበት ነገር አለ። ግን ደግሞ አንተ ከጎኔ ስላለህ ሁሉንም ነገር አልፌዋለሁኝ፣ ሁሉም ነገር በቃ እወጣዋለሁኝ እያለች ነበረ የሰራችው ቪዲዮ። ያ ምንድን ነው በቃ ብሩኬ ለእሷ ምን ያህል አስፈላጊ ሰው እንደሆነ፣ ለእሷ ምን ያህል በቃ እዚህ ለመድረሷ ትልቁን ዋናው ሚና የተጫወተው ብሩኬ እንደሆነና በህይወቷ ውስጥ ብሩኬ ትልቅ ቦታ እንዳለው እየተናገረች ነበርና እሱም እንደዛው እየተገላለጹ ነበርና ምን ልላችሁ ፈልጌ ነው ሀይሚና ብሩኬ መቼም የሚጨካከኑ ልጆች አይደሉም። ግን አብሳላት ተብዬዋ ግን ትናንትና መታ እሷ እንደዚህ ትናግርሃለች። እሷ እንደዚህ አብሳላት ብቻ አይደለችም። በነገራችን ላይ አንዳንድ አሽቃባጭ ኦዲየንስ እራሱ ማለት ነው ሀይሚ ላንተ አትገባህም፣ ብሩኬ ላንቺ አይገባሽም የምትሉ ኦዲየንሶችም በዛው የሆነ ሁለቱን እንትን የምትሉ ሰዎች፣ ከፍና ዝቅ የምታደርጉ ሰዎች ትምህርት ነው ማለት መቼም እነሱም የለያዩ ሰዎች አይደሉም። አያቸዋ ምንም ቢሆን ሀይሚ ብሩኬን አሳልፋ መስጠት አትፈልግም። ምክንያቱም በእሷ ህይወት ውስጥ ትልቅ ቦታ አለው ብሩኬ። ገባችሁ? ሀይሚም እንደዛው እና ሀይሚ እንግዲህ ዛሬ ዋና የመጣችበት ይሄ በጣም እኛን መዳፈር ነው። በቃ እኔን የደፈረችኝ በጣም መናናቅ ነው። ስለዚህ ማስቆም አለብኝ እሷን ሴት። ምን አይነት ደፋር ናት? እንዴት ብትንቀኝ ነው እንደዚህ የምታደርግ? እውነት ነው፣ በጣም ንቀት ነው። በነገራችን ላይ ከሀይሚ በላይ ብሩኬን የናቀችው ሴትዮዋ ትላንትና የምር አስባችሁታል? ገና ሀይሚ ወጣ ከማለቷ መታ ከንፈሩ ልስመው ምናምን እንትን ያለችው ይሄ በቃ አለ አይደል መዳፈር ነው።
አንደኛ እሷን ራሷንም ማስረከስ ነው፣ ሁለተኛ ሁለቱንም ንቀት ነው፣ እሷንም እሱንም ማለት ነው። እነሱ የዛሬ ድራማ በደንብ ድራማ እንደሆነ ተረድቻለሁ፣ ግን ደግሞ እንደ በእሪል አድርገን ስናስበው ግን ልጅቷ የሁለቱንም ንቀት ነው ያሳየችው። ምን ያህል ለሁለቱ ንቀት እንዳላት ነው ያሳየችው። እና ሀይሚ ደግሞ ልኳን አሳያታለሁ ብላ የመጣችው ዛሬ አንበሳ ሆና ምን አባሽ ነው? እንዴት እንደዚህ ትዳፈርኛለሽ? ምን አይነት ባለጌ ነች? ጭራሽ አንቺ ጋር ወጥ ብላ ራሱ ትላንትና ፖስት ሼር አድርጋ ነበር። እና በነገራችን በጣም የሳኩት ያንን እንትን አይቼ ማለት ነው ያንን ሼር አይቼ በጣም ነበር ስስቅ የነበረው ማለት ነው። እነዚህ ልጆች ነገ አንድ የሚሆኑ ልጆች ናቸው እና መጨረሻ ላይ እንግዲህ መጥተው ሁለቱም ተደባድበው፣ በነገራችን ላይ ብሩኬ በጣም አሳዝኖኛል ዛሬ ማለት ነው። በጣም ነው ያሳዝነኝ ማለት ሲደባደቡበት፣ ሀይሚ እሱ ላይ ስትጮህ፣ ያችኛዋም ደግሞ ልታስመታኸኝ ነው የጠራኸኝ ስትል በጣም ነው የሳኩት ማለት ነው። የሆነ በቃ አሳዝነኝም፣ ታውቃላችሁ፣ አሳዝነኝም ሳኩኝም። አንደኛ ድራማ እንደሆነ እየተሰማኝ ነው ቪዲዮ ያየሁት እና የሁለቱ ሁኔታ ምናምን በጣም ያስቃልና የሚገርመኝ ነገር ማለት ነው የሚመጡት ሴቶች ደግሞ ሀይሚ ልትመታቸው ወይም ከሀይሚ ጋር ሲጣሉ ማንን ነው የሚደበቁት መሰላችሁ? ብሩኬን። ከብሩኬ ጀርባ ሆኖ ነው ምላሳቸውን የሚያስረዝሙት። ከብሩኬ ጀርባ ሆኖ ለምን ብሩኬ በሌለበት አትጣሉም? ግን ለምን ብሩኬ በሌለበት አትያያዙም? ብሩኬ በሌለበት ለምንድን ነው አትያያዙት? እኔ እኮ እሱ በመሀል ቤት ግራ ገባው እና ያው አንዳንዴ ከባድ ነው። ብሩኬም ቢሆን እኔ ምን ላድርግ ነው በቃ መልሱ። እኔ ምን ላድርግ ነው። እኔ ምን ላድርግ የሚለው መልስ አይሆንም። ብሩኬ ምን ማድረግ እንዳለብህ ልንገርህ። ህይወት እንዳለ መናገር ብቻ በቂ አይደለም። ሴትየዋ አስገድዳ ልደፍርህ እንደምፈልግ፣ ለህይወትህ አስጊ ሁኔታ ላይ እንደሆንክ ለህግም ቢሆን ማመልከት አለብህ። እውነታው ይሄ ነው። ምንም ማድረግ አይቻልም። ሴትዮዋ እኮ ልደፍርህ ነው ብሩኬ። እንዴ ካስገድዶ መድፈር እኮ አይተናነስም። ካስገድዶ ትላንትና አኝ ስትለው ማርያምን ማለት ነው ሰው አጠገብ ነበርኩ። ቪዲዮን ሳይ ወይኔ ደፈረችው ስም ዞር ዞር እያለ ፍጥጥባይ ከዛ ታከብረኝ ምናምን ስትል እባክሽ አላትም። አንቺ ደስ የሚል ስትሞክሪ እኔም ማክበር ማለት እኔም ልገረጭጭሽ ፈልገሽ ነበር አላለም እሱ ደግሞ። ወይኔ ዘንድሮ ግን መስማም። ለማንኛውም ሀይሚዬ ስላየሁሽ ደስ ብሎኛል፣ ስለመጣች ማለት ነው። ሲጀመር ሚዲያው አንቺ ስትመጪ ነው ደስ የሚለው፣ የሚድምቀውም አንቺ ስትኖሪ ነው። እና እንኳን መጣሽልን የኛ ንግስት፣ የኛ ጨረቃ ማለት ነው። ሌላው እዳው ገብስ ነው። ግን አልበቃትም። በደንብ መተሻት ቢሆን ጥሩ ነበር። በቃ አርቅሽ መተሻት ቢሆን